ኢትዮጵያ የምታለሙ እናንተ ናችሁ። ደቡብ ምዕራብ ኢትዮጵያ ራሱን ማልማት ብቻ አይደለም ለሌላ መትረፍ ይችላል። ሩጫውና ሽኩቻው ከሚዛን ከቦንጋ ከተርጫ እየሮጡ አዲስ አበባ መግባት አለ መሆን ያለበት። ወጣቶች ከአዲስ አበባ እየተመለስን ይሄንን ለም ቦታ አይን እየገለጥን ማስዋብ ነው መሆን ያለበት። ትንሽ ዕውቀት ትንሽ ስልጣን ሲገኝ ሁሉም እየሮጠ ወደዛ መሄድ ከሆነ ይሄኛው ለማን እንደሚተው አላውቅም። እንደዚህ ያለውን ውበት ለማምጣት እኮ ነው ግሪን ሌጋሲ እያልን መከራ እንበላው። ውበት ባለበት ቦታ ደግሞ ወደ ገንዘብ መቀየር አለበት። ያ እንዲሆን የዚህ ከባቢ ሰዎች ብዙ የተፈጥሮ ጸጋ አላችሁ፣ የሚያስደንቅ ባህል አላችሁ። ክረምቱን ጨምረን ብንሰራ ደቡብ ምዕራብ ኢትዮጵያ እኛ ኢትዮጵያውያን ብቻ ሳንሆን ሌሎች ከሌሎች ስፍራ እየመጡ ለማየት የሚጓጉት አይተውም ደግሞ አመስግነው አድንቀው የሚሄዱበት ስፍራ እንደሚሆን ጥርጥር የለውም። ከዚህ እስከ ቦንጋ 100 ምናምን ኪሎ ሜትር በዚህ ያለ ውበት እየነዱ መሄድ ሁሉ ቦታ እኮ አይገኝም። የለም እኮ ይሄንን ውበት ማየት ማድነቅ መጠበቅ ወደ ሀብትነት መቀየር ሌሎች አስተማሪ እንዲሆን አድርጎ መገልገል የኛ ተግባር መሆን አለበት። ክቡር ፕሬዝዳንት፣ ትልቅ እድልና ትልቅ ፈተና ከፊትህ ተደቅኗል። ይህንን ምርጥ ክልል ይህንን ምርጥ ህዝብ ለመምራት መታደል ትልቅ ጸጋ ነው። መምራት ማለት ግን ያለን ነገር ያልታየን ነገር እየደከሙ እየጎረጎሩ ማውጣት መሆኑ ግን ሊሰመርበት ይገባል። ጨበራ የተሰራበት አላላኬላ የተሰራበት የኮይሻ ግድብ እየተሰራ ያለበት አሁን ደምቢሎች ኤርፖርት እየተሰራ ያለበት ክልል ተነቃቅቶ ተጨማሪ ስራዎች የማይሰራ ከሆነ በዚህ ደረጃ የሚሰራበት ክልል እናንተ እዚሁ ናችሁ እንደምታስቡት ሳይሆን የለም። በደቡብ ምዕራብ ኢትዮጵያ ልክ የፌደራል መንግስት ኢንቨስት ያደረገበት ክልል የለም። ለምሳሌ ኮይሻ ማለት 3-4 ቢሊዮን ዶላር ማለት ነው። ቀላል ኢንቨስትመንት አይደለም። በሺህ የሚቆጠር ሰው የያዘ ነው። የዛን ከባቢ ልክ እንደዚሁ የሚቀይር ማለት ነው። ከህዳሴ ቀጥሎ ትልቁ ፕሮጀክት የነበረው ኮይሻ ነው። አሁን በጋዝ በኤርፖርት ከጀመርናቸው ውጪ ማለት ነው። እነዚህ ጉዳዮች የኛን ልጆች ስራ አስተምረው መጠነኛ ለስራ መነሻ የሚሆን ገንዘብ አስገኝተው ተባብረን አካባቢ ለመቀየር ካልተገለገልንበት ዋጋ የለውም። ደቡብ ምዕራብ ኢትዮጵያ የምታለሙ እናንተ